ስንት ገርዳሜ ቤትና መኪና እየገዛ እኔ ይሄንን የመሰለ መልክሼ በእግሬ ማለት ነው። ምንድነው? ናውጣ ጎረምሳ እያፈስን ነው። ናውጣ ሜላት ነኝ እኔ። ሻለቃ ናጫ ነው ይሄ እንደ ዋና መሪያችን ሜላት ነኝ እኔ። ናውጣ በእናትህ አንተ እናቴ ትሙት ሜላት ነኝ እኔ። ምን አደረኩኝ? ናውጣ ናጫ ነው ውበቴን እንትን ሜላት ጫኑት። ና ታተፈከ እንዴት ዋላችሁ ተማሪዎች? ደህና ነን። ዛሬ እንግዲህ የምንማረው ምንድነው? አንድ የአማርኛ ቃል እነግራችኋለሁ። የእሱን የእንግሊዘኛ አቻ ቃል ነው የምትነግሩኝ ማለት ነው። በእምነቴ በሚ ውሻ ምንድነው? ዶግ። ጎበዝ የኔ እናት፣ ጎበዝ። ዮናስ ጥንብርኩስ ምንድነው? ጥንብርኩስ ምንድነው? ኧረ እኔ እንጃ ምንድነው ይላል እዚህ ስለፈለፍ ምኖ ለአንተ አይደለ ንሆለል በሚዬ መጽሐፍ ምንድነው በእንግሊዘኛ? መጽሐፍ ቡክ የኔ እናት እንዲህ ነው ተማሪ እንዲህ ነው። ዮናስ ህብለ ሰረሰራዊ ህላዌ ምንድነው? ምን ማለት? ኧረ ቲቸር ለሷ ቀላል እየነገርካት ለኔ እንዴት ማስተማር እንዳለብኝም ልትነግረኝ ትፈልጋለህ? ለማንኛውም 162 ሚሊዮን ማርክ ቀንሼ ይባላል። ከዛ ወላጅ ታመጣለህ። ወላጅ ቅማያትህን ነው የምፈልገው። ሞተዋል እኮ ከመቃብር ቆፍረን ቢሆን ይዛቸውና በሚዬ ሰላም ነው። ቆይ እንዳትንተባተብ። ሀይ ካልክ በኋላ ጠፋሽ ትላታለህ። አረ አለው ስትልህ ስልኳን ትቀበላታለህ። እደውልልሽና እንገናኛለን። አንቺ ቀሽት ልጅ እያልክ ምንድነው? በእናትህ ሚስቴ ቤተሰቦች ጋር የምንሄደው ምንም አይነት መጠጥ እንዳጠጣ ዛሬ በቃ አንድ እንዲህ በምላስ እንኳን እንዳቀምስ በቃ እኔ አንተ ስካረ አረጋጋው ምንም እንዳጠጣ እባክህ እንዳታዋረድ። አመሰግናለሁ። ወይኔ ዛሬ ጉድ እዛኛው ጋር ሄድኩኝና አይሆንም ማለት አናገርኩኝ። ኧረ እኛ እኮ አላናግርም ነው እኮ ያራን ሄረ አርፈንት ገቢና አትቆጭም እንዴ? ማሩ ምንድን ነው? ማንን ነው የተናገሩ? ማሩና እንጂ አትሮጥም እንደ ነገር ምንድን ነው? እሱን ሆናችሁ ምንድን ጉዳይ ነው? አሬ አንተ አነቀም ሊዘርፉ ማን አንተ ልቀቀኝ፣ ማ ችግር የለውም ላሳየው። ልቀቀኝ ይሞታል። ይሄ እንደ በሬ ቢደል እኮ ጥራቢ ወፋ ነው አንተ ኳሳ ናንተ ስለ ራሴን ከፈልኩኝ ያለኝ ንብረት የምታልኩኝ እንደለመደበት ቆመ እኮ መኪናው። በእናትህ የምታውቀው መካኒክ ካለ ላክልኝ እስቲ። መጥቻለሁ። ምን ሆነ ነው የቆመብህ? አንተ ባለፈው ቤቴን የሰራልኝ አናጽ አይደለ እንዴ? አዎ ምን ነው እንዴ? እኔ እኮ መካኒክ ነው የጠራሁት። እና እኔ እኮ የሁለት ሙያ ባለቤት ነኝ። መኪና ለብቼ ፈትቼ ምናምን እገጣጠማለሁ። እርግጠኛ ነህ? ከፈለክ ሄዱ ለፒስ ሰዎችን መጠየቅ ትችላለህ። የምን ሄራ መጠየቅ ትችላለህ። እኔ የምልህ እየሄደ ነው የቆመብህ ወይስ ከቆመ አይነሳም? ምን ይንተባተባል? አሰረችውም የሆነው ይንተባተባል። አሁን በቃ ምን ታደርጋለህ መሰለህ? መዶሻና መስፈር ተቀብለኛል። ምን ሊያደርግልህ? ይቅርታ መፍቻ ቀብለኝ። አገኘው ችግሩ ምን መሰለህ? መኪናው ይዋልላል። እንደዚህ የሚዋልል ነገር አለውና ቀጠና ያለ እንጨት እናምጣና ከጥግ እስከ ጥግ በ12 ቁጥር ቢስማር ቀሰት እና በፈለክ ሰላም ነህ ጋሼ? የቤት ኪራይ ልከፍል ነው? አይ አይደለም፣ ልጆትን ፈልጊያን ነው። የኔ ልጅ ቤቴን ባከራየው በእናትህ እንዲህ ስቀይ ታመሰ አልኩሽ ጋሼ። ታላተኛ እሺ ልጆትን ፈልጊያን ከበላ ቆየ። ለዛ ነው ምን ትቀራረጻለህ? እዚህ ራሱ ስንመጣ የታክሲ 5 ብር ጎሎ ነው አይደል እንደ ሞላውልህ ስትለፈልፍ ላየህ እኮ የገዛ ካልሲ ቆርጦ ቲታኖስ የተወጋ አትመስልም አንተ። የገንዳ ማግኔት ካልሲ ሲቀደድብህ አይደለም ሲሰበርብህ አይደል እንደ የምጥለው። ታውቃለህ ምን ያህል ዘናጭ እንደው አንተ ከአሞራ ቂጥ ስር ቀን ሙሉ ስትዞር ብትል ኩሷን አጠለብህ አንተ የሰው ቡሌ። ይኸውልሽ ይገርምሻል፣ ከሆነ ጓደኛዬ ጋር ማለት ነው በ5 ደቂቃ ውስጥ ያካል ላያክም እያሉላ እናስይዝበት ነበር። መጠጥ ቤት እኮ ይዤ እኮ ማለት ነው በረዶ ሳይ እንደ የከበረ ድንጋይ ብሎ እኮ አዋርዶኛል እኮ። ጥሪ ቀለዳላ አይደል? ቀልድ አይደለም። ይኸውልሽ እንዳይሸውድሽ፣ ይሄ የአፍንጫ ታምቡር በጭራሽ እንዳይሸውድሽ። ባለ 15 ብሩን ዳቦ ገዝቶ እኮ ማለት ነው ቁርሱን እንቡጡን፣ ምሳውን ቅርፊቱን፣ ራቱን ደግሞ ዳቦን የገዛ
የሚገዛበትን ጋዜጣ እኮ ነው የሚበለው። ስራውን ራሱ አስቶሻል። ሰዓሊ አይደለም ቀለም ቀቢ ነው። ለዛ እኮ ነው እንደ ፒኮክ ሁሌ ሰውነቱ ላይ የቀለም ፍንጥርጣሪ ማታጭበት። ባለፈው ራሱ ስጦታ ነው ብሎ የሰጠች ጥፍር ቀለም ማለት ነው እህቱ ነች ተጠቅማ የጣለችውን ጥፍር ቀለም አንስቶ የግድግዳ ቀለም ሞልቶበት የሰጠሽ። ለዛ ነው አስቀባው ቀለሙ ማይዝልኝ። ይኸውልሽ ግዴታ ቀለሙ እንዲዝ ማለት ነው አሸዋና ሲሚንቶ ተቦክቶ ጥፍርሽ ላይ መለሰን አለበት። ቴካዌ ነው እያለ የሚያመጣልሽ ምግብ ራሱ እኮ ገዝቶ እኮ አይደለም እኮ ከእርዳታ ድርጅት የተቀበለውን እኮ ነው። ስልኩን ራሱ ተቀበለሽ በታየው ማለት ነው። ሌላ ሁለት ፍቅረኛሞች አሉ። ስልኩን ተቀበለሽ ኮንታክት ውስጥ ብትገቢ ዘገየ ብረታብረትና አስቻለው ስጋ ቤት የሚሉ ስልኮች አሉ። ሁለቱም ላይ ብትደውይ ሴቶች ነው የሚያነሱት። ያንቺን ስልክ ራሱ አበበ ደላለው ብሎ አንዴ ሴቭ ያደረገው ምን እንደ ጠገበ በግ ይዘጋል። ንገራታ ንገረኝ። ተይው ለነገሩ ማለት የሱን ቤትና የወፍ ጎጆ የሚለያቸው ማለት ነው የሱ ቤት ኮምፐርሳቶ መሆኑ ነው። ይኸውልሽ እሱን አግብተሽ እዛ ቤት ወልደሽ አይደለም እንቁላል ብትይ አይዋጣሽም። ይሄ ክንፍ የሌለው ኬቬሬዲ ልቀቀኝ። አልያዝኩሽም ነበርኩ። ይሄ ሁሉ ነገር ግን አስፈላጊ የታባቷ እቺ ቀፈርሻ